ዛሬ እንግዲህ እንዳጋጣሚ ሆኖ ምን እንዳጋጣጣመው ባላቅም የኢትዮጵያ ትንሳኤ የግሪጎሪያንም ካሌንደር አንድ ቀን ሆኗልና በብዙ ጊዜ አንዴ የሚፈጠር ነገር መሰለኝ እና ጥሩ አጋጣሚ ይመስላል ስለ ኢየሱስ ክርስቶስ ትንሳኤ ማውራት ማለት ነው እና ለዚህ መልካም ቀን ለዚህ መልካም ዜና ለሚሰማበት ቀን እንኳን አደረሳችሁ። አሜን። ኢየሱስ ክርስቶስ ሞቶ አልቀረም። ኢየሱስ ክርስቶስ ከሞት ተነስቷል። ኢየሱስ ክርስቶስ ባይነሳ ኖሮ መሰባሰባችን አይጠቅምም ነበር። መሰባሰባችን አይጠቅምም ነበር። የኢየሱስ ክርስቶስ መነሳት ነው ቤተክርስቲያንን ህብረትን ያው ሊያደርግ የሚችለው አይደል? ኢየሱስ ክርስቶስ ባይነሳ there's nothing ማተር የሚያደርግ ነገር አይኖርም። ኢየሱስ ክርስቶስ ከተነሳ በኋላ ግን ማተር የሚያደርገው ነገር ምንድን ነው? ኢየሱስ ክርስቶስ ከተነሳ በኋላ ማተር የሚያደርገው ሌላ ነገር የለም። አሁንም ማተር የሚያደርግ ነገር የለም። ብቻውን ራሱ ነው ማተር የሚያደርገው። ኢየሱስ ክርስቶስ ነው ማተር የሚያደርገው። ዛሬ ጥቂት የማካፍላችሁ ክፍል አሁን እንግዲህ ያው ስለ ቀኑ ነው፣ ስለ ኢየሱስ ክርስቶስ ነው፣ ስለ መነሳቱ ነው። It's about resurrection እና resurrection ስላመጣልን በረከት ስላመጣልን ስጦታ ነው የምናየው። ሶስት ዋና ነገሮችን እንድናይ እፈልጋለሁ። የመጀመሪያው በኢየሱስ ክርስቶስ ትንሳኤ በሪዘሬክሽን ያገኘነው ነገር ምንድነው? what is it? በክርስቶስ ትንሳኤ ያገኘነው ነገር ምንድነው? የመጀመሪያው ድንቅ ማዳን አይደል? አሜን። ከጠፋንበት ኢየሱስ ክርስቶስ በሞቱ አግኝቶናል። አሜን። ከዛ በኋላ ደግሞ የኢየሱስ ክርስቶስ ሞት የኢየሱስ ክርስቶስ ትንሳኤ ለኛ ያመጣልን ስጦታ አለ። ከዛ መጨረሻ ላይ ደግሞ ይሄ ሪዘሬክሽን የሚሰጠን ደግሞ ሌላ ተስፋ አለ። ሶስቱን እናያቸዋለን ማለት ነው። ጌታ የተባረከ ይሁን። እስቲ ከመጀመራችን በፊት ጥቂት ደቂቃ እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ መልካም ማለዳ እናመሰግናለን። ጌታ ሆይ የምትወደውን አንድ ልጅህን ኢየሱስ ክርስቶስ ጌታ ሆይ ለእኛ እስከ ሞት ድረስ አሳልፈ ስለሰጠህ እናመሰግናለን። ጌታ ሆይ እኛ የምንመልስልህ አንዳች ነገር የለም። ጌታ ሆይ ልጅህን ኢየሱስን ስለሰጠን እናመሰግናለን። ጌታ ሆይ ደግሞ እኛ በሐዘን አይደለንም። ጌታ ሆይ ኢየሱስ ክርስቶስ ሞቶ አልቀረም። ጌታ ሆይ ሃሌሉያ ሞታችንን ኃጢአታችንን ይዞልን የኛን ቦታ ይዞ እሱ እግዚአብሔር እንደገና ሕያዋን አድርጎናል። የኛን ሞት ተሸክሞ እግዚአብሔር ሆይ እኛን ሕያዋን አድርጎናል። ጌታ ሆይ ስለ ኢየሱስ ክርስቶስ እናመሰግናለን። ደግሞ መልሰን የምናመሰግነው በራሱ በምትወደው በኢየሱስ በኩል ጌታ ሆይ በክርስቶስ ኢየሱስ እናመሰግናለን። ጌታ ሆይ አሁን ደግሞ ጌታ ሆይ ልትናገር የምትፈልገውን ነገር በኢየሱስ ስም እንድትናገር ጸልያለሁ። አሜን። እግዚአብሔር ሆይ መስማት እንድንችል ደግሞ እግዚአብሔር ልባችንን እንድታሰፋ ጸልያለሁ። አሜን። ይህን መልካም ጊዜ እግዚአብሔር ሆይ የማይወድ የሰይጣን ሐሳብ የሰይጣን እቅድ ሁሉ እግዚአብሔር በኢየሱስ ስም ጥጉን እንዲይዝ ጸልያለሁ። አሜን። እግዚአብሔር ሆይ እንወድሃለን፣ እናመሰግናለን። አሜን። ይህንን ንብረት በኢየሱስ ስም ዕለት እግዚአብሔር ሆይ በቃልህ እንድታጥብ በመንፈስ ሻወር እንድታረግ ጸልያለሁ። አሜን። ጌታ ሆይ ያንተ ፈቃድ ብቻ በኢየሱስ እግዚአብሔር በህብረት ውስጥ እግዚአብሔር ሆይ ፍሎ እንዲያደርግ እግዚአብሔር የሰው ሐሳብ ዝም እንዲል ጸጥ እንዲል እግዚአብሔር እያንዳንዳችን ስሜት ጸጥ እንዲል እግዚአብሔር ያንተ መንፈስ አንድ የሆነ መንፈስ እግዚአብሔር ምንም ልዩነት የሌለበት ክርክር የሌለበት ያንተ መንፈስ ብቻ እያንዳንዳችን እንዲሰራ ጸልያለሁ። አሜን። ጌታ ሆይ እናመሰግናለን። አሜን። ጌታ ሆይ ስለሰጠን መልካም ያምልኮ ጊዜ እናመሰግናለን። አሜን። ቀርቶ ያለውን ጊዜ ሁሉ ተረከብ። አሜን። በጌታ በኢየሱስ ስም አሜን። አሜን። ቅድም ፍቄ አንድ ክፍል የሚገርም ነው። አንድ ክፍል አንደኛ ቆሮንቶስ 15 ሶሪ አንብቦት ነበርና የኔም ሐሳብ ከዛ ነው የሚጀምረው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 2 ጀምሮ ያለውን ቶሎ አነበዋለሁ። የጳውሎስ መልእክት ነው እና
በጣም ብዙ የሚቃወሙ የጳውሎስን ትምህርት የሚቃወሙ ብዙ ሰዎች የነበሩበት ወቅት ነውና እና ይሄንን ሊጽፍላቸው ግድ ብሎት ነበር። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ምን ትሆናላችሁ? ትድናላችሁ። አለዚያ ያመናችሁት በከንቱ ነው። እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ አስተላልፌዋለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውም በሶስተኛው ቀን ተነሳ። ኢየሱስ ጌታ ነው። አሜን። ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምቆጠር ለኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ። ምክንያቱም የእግዚአብሔርን ቤተክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለእኔም የተሰጠኝ ጸጋ ከንቱ አልሆነም። እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። እግዚአብሔር የተባረከ ይሁን። አሜን። አሁንም ስለ ኢየሱስ ክርስቶስ ትንሣኤ ስናስብ የእግዚአብሔርን ማዳን ትኩር ብለን እንድናይ ያደርገናል። የነበርንበትን ሲቹዌሽን አንደርስታንድ ካላደረግን የጌታ ትንሣኤ ምንነቱ፣ ክብደቱ ብዙም ላይ ገባን ይችላል። how much it weighs በደንብ ልንረዳው የምንችለው ማን እንደነበርን መጀመሪያ ከክርስቶስ በፊት ክርስቶስ ካገኘን በፊት የነበረን አይደንቲቲ ማወቅ አለብን። እኛ አመፀኞች ነበርን አይደል? አመፀኞች ነበርን፣ በኃጢአት የተጨማለቅን ነበርን፣ ተስፋ ያልነበርን ሰዎች ነበርን። ኢየሱስ ክርስቶስ ከደረሰልን በኋላ ግን ይሄ ሁሉ ታሪክ ሆኗል ማለት ነው። የኢየሱስ ክርስቶስን ታሪክ እኮ ነው፣ የኢየሱስን ሕይወት እኮ ነው እኛ ምን ለብሰው ኢየሱስን ባመንን ጊዜ። ስለዚህ የጌታ ኢየሱስ ክርስቶስ ትንሣኤ ለኛ ድንቅ ማዳን ሆኖልናል። ጌታ ይመስገን። ጳውሎስ እንግዲህ በጣም ለጌታ ያለው ቅናት፣ ለጌታ ያለው like zeal, all the passion ኢየሱስ ክርስቶስን ከማግኘቱ በፊትም ነበር እኮ እግዚአብሔርን በቃ እንደሚጠብቅ ለእግዚአብሔር እንደሚዋጋ ነበር የሚያስበው። በቃ ለቤተ ክርስቲያንን በቃ እግዚአብሔርን ብላስፊም እያደረጉ ነው እነዚህ ክርስቲያኖች ብሎ ነበር ሲያሳድድ የነበረው ከልቡ ማለት ነው። ግን በኃጢአት ውስጥ ነበር እና በቃ ያንን እግዚአብሔር ቆምለታለሁ ብሎ ያለውን ያን ትጋቱን ሁሉ ጸጥ አድርጎታል እና ወደሚደነቅ ወደ አዲስ ህይወት ነው ያመጣው። ግን ሲያመጣው የጳውሎስ ብዙ ታሪኩ ተለውጧል። his character change አድርጓል አይደለ? መጀመሪያ ቦስት የሚያደርግለት ነገር ኦር በቃ እዋጋለሁ አም his soldier የሚለው ይሄ ትዕቢቱ ይሄ የነበረው ሞገሱ በሙሉ ከትንሣኤ በኋላ ጸጥ ብሏል እና ምንድነው የሚለው ከሁሉ በታች ያለ ደግሞ ራሱን ዲስክራይብ ያደርጋል። to be honest he was not ከሁሉ በታች እኮ አልነበረም ማለት ከሁሉ በላይ ነበር። ያ የኢየሱስ ክርስቶስ ትንሣኤ ድንቅ ማዳን አምጥቶልናል። አሜን። እና ከጳውሎስ ብዙ ሼር የምናደርገው ነገሮች አሉ። በቃ አሁን ይሄንን ዲስክራይብ የሚያደርገውን ሎሊነስ ዝቅ ያለ ቦታ እኛም ሼር እናደርጋለን። አንደኛ እኛ እንደውም አይሁድ ስላይደለን በኋላም ትንሽ ነካነካ እናደርገዋለን በጣም ይራቅን ሰዎች ነበርን። በክርስቶስ በኩል ለሚገኘው ተስፋ ለሚገኘው ድህነት በጣም ርቀን የተገኘን ሰዎች ነበርን እና እኛም በጣም ሎሊ ነገር በጣም ዝቅ ያለ ቦታ ያለን ሰዎች ነን። ግን ኢየሱስ ክርስቶስ ካዳነን በኋላ ይሄ ታሪክ የለም። አሜን። ሎሊነስ የለም። ያ ልዩነትም የለም። እግዚአብሔር የተመሰገነ ይሁን። አሁን ደግሞ ዕብራውያን 2:1-3 ላይ ጥቂት የምናየው ነገር አለ። Hebrew chapter 2 ስልኬ ፈጠን ማለት ስለምችል
እና ይሄ ቻፕተር ሲጀምር የሚገርማችሁ የአማርኛው አዲሱ መደበኛ ትርጉም ታይትሉን ምን ይለዋል መሰላችሁ? ትኩረት የሚያሻው ጉዳይ ይለዋል። እና እንደዚህ ይላል። ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ይላል። እንዲህ ያለውን ታላቅ ምን ድነት ቻል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱም የሰሙት ለእኛ አረጋገጡልን ይላል። ሁለት ቁጥር ላይ ያለውን በደንብ ማስተዋል ያለብን ይመስለኛል። በመላእክት በኩል የተነገረውን ቃል ጽኑ ከሆነና ማንኛውም መተላለፍ እና አለመታዘዝ ተገቢውን ቅጣት ከተቀበለ እኛ ተስፋ የለንም ማለት እኮ ነው። ማንኛውም ጥፋት፣ ማንኛውም መተላለፍ ተገቢው ቅጣት አለው። ሰው በመሆናችን በቃ right there ቅጣት አለ። የአዳም ዘር በመሆናችን በውስጣችን በሰውነታችን የምንካፈለው ኃጢአት አለ። ስለዚህ በቃ ተላልፈናል ኦልሬዲ ማለት ነው። ገና ኃጢአቱን ሳናስበው ራሱ በሰውነታችን we are against his commandments። ስለዚህ ኃጢአተኞች ናችሁ። ይህንን ታላቅ ድነት ምን ማለት የለባችሁ? ቸል ማለት የለባችሁ ይላል። የኢየሱስ ክርስቶስ ትንሣኤ ታላቅ ድነት አምጥቶልናል። አሜን። አሜን። ሁለተኛ ቆሮንቶስ 5:21 ላይ አንድ ነገር ዲስከስ ለማድረግ ፈልጋለሁ። ይሄ ድነት የኢየሱስ ክርስቶስ ትንሣኤ ያው እንግዲህ ኢየሱስ ክርስቶስ ስለሞተ ነው ትንሣኤ የሆነው አይደል? ያው ጌታ ኢየሱስ ሞቶ ነበር። የሞተበት ምክንያት ይሄ ታላቅ ድነት እንዴት ፐርፎርም ተደረገ ወር ደግሞ እግዚአብሔር እንዴት ዲዛይን እንዳደረገው ከዚህች ቨርስ በደንብ ማየት እንችላለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገ ይላል። እንዴት ነው ልንድን ይችላል ነው? ይሄ ታላቅ መዳን እንዴት ነው ሀፕን ያደረገው? how did it occur? ሀፕን ያደረገው ኃጢአት የማያውቀውን ፒውር የሆነውን ፐርፌክት የሆነውን ፍጹም የሆነውን ኢየሱስ ክርስቶስን እግዚአብሔር ምን አድርጎት ነው? ኃጢአት አድርጎት። የማን ኃጢአት? የኔ በሉ የእያንዳንዳችን። ያ ስለዚህ ማንም ተስፋ የለውም ከኢየሱስ ክርስቶስ ውጪ ማንም ተስፋ የለውም። ማንም ኖባዲ። ይህንን ዜና ሁል ጊዜ መልሰን ለራሳችን መንገር አለብን። ኃጢአተኛ ነበርኩኝ፣ በክርስቶስ ኢየሱስ ጻድቅ ሆኛለሁ። ያ ጻድቅ የነበረው ኢየሱስ ስለኔ ምን ሆኗል? ኃጢአት ሆኗል። ያ ፕሬዝ ጋድ። ጌታ ይመስገን። ኢየሱስ ክርስቶስን ኃጢአት ካደረገው በኋላ እኛ ምንድን የሆነው? የእግዚአብሔር ጽድቅ። እግዚአብሔር ያሰበው ጽድቅ በራሱ በኩል እንግዲህ በዚህ ሁሉ ውስጥ የምናየው ነገር ምንድነው? የኛ ኮንትሪቢዩሽን የለም ማለት በቃ እኛ ያመጣ ነው እኛ የምናዋጣው ነገር የለም። እኛ የምናዋጣው ነገር የለም። ይሄ ድንቅ ማዳን የሆነው ከራሱ ከእግዚአብሔር የራሱ ግራንድ ፕላን የራሱ ግራንድ የሆነ ወንደርፉል ዲዛይን። እግዚአብሔር የተመሰገነ ይሁን። so great salvation ይለዋል አይደል በእንግሊዘኛው። አሁን ደግሞ ሁለተኛውን resurrection ያመጣልን ወንደርፉል የሆነ ቫልዩ or ደግሞ ስጦታ ድንቅ ስጦታ ብየዋለሁ እኔ። ኤፌሶን 2:8 ላይ ማየት እንችላለን። ኤፌሶን ምዕራፍ 2 ከቁጥር 8 ላይ እንሄድና ምዕራፍ 2 ከቁጥር 8 ጀምሮ ላንብብ።
በእምነት በምን ድናችኋል? በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራም አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ምኖች ስራዎች ነን። አሜን። እግዚአብሔር እጅ ስራዎች ነን። እስከ 14 ቀስ እያልን እንሄዳለን እና አሁን ያነበብነውን በደንብ እንይ። የዳነው በእምነት ነው። የዳነው በጸጋ ነው። ይህም እምነት ይህም በጸጋ በኩል ያገኘነው ድነት ከማን ነው? ከእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። It's amazing። የዳነው እንደው በቃ ጌታን አምናለሁ ዛሬ በቃ ዓለምን ክጃለሁ፣ ከዛሬ ጀምሮ ኢየሱስ ክርስቶስን እከተላለሁ ስላልን በቃ የኛ ኮንቨርሴሽን የኛ ያንን ማሰብና ማመን የኛ ዕውቀት ያመጣው ነገር አይደለም። ደህንነቱን ማለት ነው። ልባችንንም የሚያዘጋጅ ራሱ እግዚአብሔር ነው አይደል? አንደበታችንንም በቃ yes I do believe in Jesus ብለን እንድንልም የሚያደርገው ራሱ እግዚአብሔር ነው። ስለዚህ እምነቱንም የሚሰጠን ጸጋውንም የሚሰጠን የእግዚአብሔር ስጦታ ነው አይደል? ከእግዚአብሔር ተሰጥቶን ነው። ቅዱሳን ሌላ በቃ ተስፋ የሌለን ሰዎች ነን። በቃ የኛ ወርክ አይደለም ሊያድነን የሚችለው፣ ያዳነንም የኛ ወርክ አይደለም፣ የእግዚአብሔር ስጦታ ነው። አስራ 11 ላይ እንቀጥላለን። ስለዚህ እናንተ ቀድሞ በትውልድ አህዛብ ይሆናችሁ። አሁን ደግሞ እኛን ስፔሲፊክሊ በደንብ ኢንክሉድ የሚያደርግ ቨርስ ነው። እዚህ ውስጥ እንግዲህ ጂው ያለ ብዬ አላስብም። ካለ በጣም ደስ ይለኛል። ስለዚህ እናንተ ቀድሞ በትውልድ አህዛብ ይሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል ይላል። አሜን። 14 ቁጥርን ደግሞ አንበውና እዚህ ጋር ያለውን እንጨርሳለን። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እሱ ራሱ ነውና ይላል። አሜን። ጌታ የተመሰገነ ይሁን። ስጦታው ከእግዚአብሔር ነው። ስጦታው በእኛ ጥረት የመጣ አይደለም። እግዚአብሔር የተመሰገነ ይሁን። ሶስተኛው ደግሞ መጀመሪያው ድንቅ ድነት ብለናል። ሁለተኛው ደግሞ ድንቅ ስጦታ ብለናል። ሶስተኛው ደግሞ ድንቅ ተስፋ ብየዋለሁ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ እናነባለን። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። እሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራ ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናንና ክብርን ውዳሴን እንዲያስገኝላችሁ ነው።
እርሱንም ሳታዩት ትወዱታላችሁ። አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል። የእምነታችሁን ፍጻሜ እሱም የነፍሳችሁን ድነት እየተቀበላችሁ ነውና ይላል። ወይ እንግዲህ እዚህ ፓርት ላይ ስለ ድንቅ ተስፋ ብቻ እናይ። ብዙ በጣም ሪች የሆነ እንትን ነው ፓርት ነውና ግን ጥቂት እንድናይ የምፈልገው በክርስቶስ ላመኑ ዳግመኛ ለተወለዱ ቅዱሳን በሙሉ ተስፋ እንዳለን ተስፋ አላቸው። እነዚህ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ለሚያምኑ ሰዎች ተስፋ አላቸው። ተስፋው ምንድነው? 7 አካባቢ ላይ ይናገራል አይደል? ክርስታ ከወርቅ ይልቅ ወርቅ በእሳት ተፈትኖ ከወጣ በኋላ ብዙ ቫልዩ ይኖረዋል አይደል? ያው የተቀላቀለው ነገር ሁሉ ሲጠራ ዋጋው የከበረ ይሆናል። ግን ከዚህ ከወርቅ እንኳን ይላል አይደል? ጠፊ ከሆነው የወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናንና ክብርን ውዳሴን እንዲያስገኝላችሁ ነው። ኢየሱስ ክርስቶስ በሚገለጥበት ጊዜ የሚለውን እዛች ላይ ትንሽ ፖዝ እናድርግ። ኢየሱስ ክርስቶስ ተመልሶ ይመጣል። ጌታ ኢየሱስ ተመልሶ ይመጣል። ቅድም እንዳለው ኢየሱስ ክርስቶስ ሞቶ አልቀረም። ኢየሱስ ክርስቶስ ሞቶ ቢቀር ኖሮ ቅድም ፍቄት ስትናገረው ነበር አይደለ? ተስፋ የሌለን ሰዎች ነን አይደለ? በጣም ምስኪኖች ነን። እኛ ደግሞ ክርስቲያኖች ወይ የዓለሙን አላተረፍን ወይ ኢየሱስ ክርስቶስ ካልተነሳ እኛም ሞተናል፣ በቃ ጠፊዎች ነን ማለት ነው። ባት ይሄ ሁሉ አይደለም አይደል? ይሁን ከ500 በላይ ዊትነሶች አሉ፣ ብዙ ሐዋርያቶች አሉ። ከዛ ደግሞ እንደምታውቁት ዳዊት የተነበየው ሌሎቹም ነቢያት የተነበዩት በሙሉ በክርስቶስ ኢየሱስ ሞትና ትንሣኤ ሁሉም ትንቢታቸው እውነት ሆኗል። ኢየሱስ ክርስቶስ በእርግጥም ተነስቷል። ያ ተነስቷል፣ ወደ እግዚአብሔር አብ ቀኝ ሄዷል፣ በሰማይ አለ። ደግሞ ምን ይሆናል? ተመልሶ ይመጣል። ይሄ ነው ተስፋችን። ይሄ ነው ድንቅ ተስፋ። ያ ክርስቲያን ተስፋ የሌለው ሰው አይደለም። የሆነ ተስፋ ቢስ ወር ደግሞ ሆፕለስ የሆነ ብቻ በቃ እዚህ ግባ ምናምን የሚባል ሰው አይደለም። ክርስቲያን እያው የሆነ ተስፋ ያለው ሰው ነው። ያ ክርስቶስን በማመኑ ማለት ነው። ክርስቶስን በማመኑ የክርስቲያን እያው ተስፋ ደግሞ ኢየሱስ ክርስቶስ መምጣቱ ነው። ያ የሚመጣው ዝም ብሎ ሰላም ብሎ እንትን ሊል አይደለም፣ ሊወስደን ነው የሚመጣው አይደል? ያ ደግሞ ይሄ የሚበሰብሰው ስጋችን አይደለም ኢየሱስ ክርስቶስ የሚያየው አይደል? አዲስ የከበረ ስጋ ነው የሚያየው። ያ በክርስቶስ ያላመኑትም ስጋ ይለብሳሉ። የሚለብሱት ግን የዘላለም ቅጣት ሊያገኛቸው ነው። በክርስቶስ ላመንን ለኛ ደግሞ ሕያው የከበረ ስጋ almost to the closeness of Jesus Christ የኢየሱስ ክርስቶስን በትንሣኤ ጊዜ የነበረውን ስጋ የሚመስል አይነት ስጋ ነው ምን ለብሰው የከበረ ስጋ ማለት ነው። ያ በዛን ጊዜ ፍጹማን እንሆናለን። ኢየሱስ ክርስቶስን በክብር እናገኘዋለን። ዘላለማዊ የሆነ ህይወት እንዲሁም ወንደርፉል የሆነ ላይፍ ይኖረናል ማለት ነው። ያ ጌታ ይመስገን። አሜን። ተስፋ አለን። አሜን። ስለዚህ ኑሯችንን ስንኖር ተስፋ ያለን ሰዎች መሆናችንን አስበን ተስፋ እንዳላቸው ሰዎች ኢየሱስ ክርስቶስ ሊወስደን እንደሚመጣ እንደዛ እያሰብን ነው መኖር ያለብን። መጨረሻ ላይ ያው እንግዲህ ሶስቱን ነገሮች አይተናል። የክርስቲያን ተስፋው ኢየሱስ ክርስቶስ ነው። ያው በሞቱና በትንሣኤው ስላመንን ነው ይሄ ተስፋ የተሰጠን። ይሄን ተስፋ ኤክስፔክት የምናደርገው ጌታ ኢየሱስ እስኪመጣ ድረስ እንዴት ነው መኖር ያለብን? በትንሣኤ እንደሚያምኑ ሰዎች እንዴት ነው መኖር ያለብን? ጥቂት ነገሮችን እናያለን። ኢየሱስ ክርስቶስን እንዴት እንጠብቀው? አንደኛው ስጦታውን በመደሰት ራሱን ኢየሱስ ክርስቶስን ኢንጆይ በማድረግ ያ
አንደኛ ቆሮንቶስ ላይ ጳውሎስ ስለ ጸጋ ስጦታዎች ይናገራል አይደል? እነዚህ ጸጋ ስጦታዎች ከአንድ መንፈስ እንደተቀዱ ምንም የሚዘበራረቅ ነገር እንደሌለ ይናገራል። እግዚአብሔር በህብረት ውስጥ እንደዚህ ወንደርፉል የሆነ ታይም ሲሰጠን በቃ ኢንጆይ ማድረግ አለብን። ኢንጆይ የምናደርገው ግን ለራሳችን ብቻ አይደለም፣ ለሌሎችም። አሁን ቅዱሳን ስንሰባሰብ አንዳንዶቻችን ሁላችንም ይመለከታል። አንዳንዶቻችን በቃ የሆነ ነገር ያስተክዘናል፣ የሆነ ነገር ደስ ብሎ እንመጣለን። ግን እዚህ ጋር ስንሰበሰብ በኢየሱስ ክርስቶስ ስም ስንሰበሰብ ፍሎ የሚያደርግ ጸጋ አለ። ለቤተ ክርስቲያን የታዘዘ ጸጋ አለ። አንዱ ቅር ብሎት መጥቶ ቅር ብሎ አይመለስም። በቃ ከአንዱ ወንድም ወር ከአንዱ እህት ፍሎ የሚያደርግ ጸጋ አለ። ስለዚህ አንደኛውን ሰው ያጽናናዋል ማለት ነው። እንደነበረ ተመልሶ አይደል። ስለዚህ ህብረትን የጌታን ጸጋ እንጆ የምናደርግበት ቦታ እንደሆነ አስበን ነው መምጣት ያለበት። ቤተ ክርስቲያን ብቻ ላይሆን ይችላል። የቤት ባይብል ስተዲዎቻችን፣ የቤተሰብ ፕሮግራሞቻችን እንደዛ መሆን አለባቸው። ጌታን እንጆ የምናደርግበት ቦታ፣ ለሌሎች እንደገና የመኖር ተስፋ ጌታ ኢየሱስ ክርስቶስን በደንብ በትጋት እንድንጠብቀው በቃ ባትሪያችንን ቻርጅ የምናደርግበት ቦታ መሆን አለበት። ጌታ የተመሰገነ ይሁን። አሜን። ተስፋ እንዳለን ሰዎች አውቀን ነው መኖር ያለብን። የተሰጠንን ስጦታ ደግሞ ኢንጆይ ያደረግን መጠበቅ አለብን። ይህንን ያደረግን በህብረት ውስጥ መጽሐፍ ቅዱስን ማጥናት አለብን። በግል ደግሞ መጽሐፍ ቅዱስን በደንብ ማጥናት አለብን። መጽሐፍ ቅዱስ የሚጠና ነገር ነው። በደንብ የሚጠና ነገር ነው። በጣም ህይወት ያለበት የዓለም ታሪክ ያለበት ይሄ ድንቅ የኢየሱስ ክርስቶስ ትንሣኤ የተጻፈበት ድንቅ መጽሐፍ ነው አይደል? የኢየሱስ ክርስቶስ ትንሣኤ እኮ መጽሐፍ ቅዱስ እውነት እንደሆነ የሚመሰክር ነው አይደል? ጌታ ኢየሱስ ከመምጣቱ ከብዙ ዓመታት በፊት ተነግሮ እንደተባለውም ሆኗል ሁሉም ነገር። ስለዚህ ይህ ድንቅ መጽሐፍ ነው። ከሌሎች መጽሐፍ ኮምፔር የምናደርገው ነገር አይደለም። ማቴዎስ ላይ ኢየሱስ ክርስቶስ ሲናገር ይሄ የነገርኳችሁ ቃል እውነት ነው ህይወትም ነው አይደለም? ስለዚህ መንፈስ ነው ህይወትም ነው። መንፈስ ነው ህይወትም ነው። ስለዚህ በመንፈስ ሆነን ይህንን ህይወት የሆነ ምግብ መመገብ አለብን። አሜን። ብሎ እንደው አንድ ጋዜጣ እንደምናነብ ሳይሆን መጽሐፍ ቅዱስ እንደሆነ አስበን ደግሞ ማጥናት አለብን። እንዴት እንደምናጠናም ሪሰርች አድርገን መጽሐፍ ቅዱስን ማጥናት አለብን። ብዙ መንፈሳችን ነፍሳችን የሚያስፈልጋቸው በቃ ለራሳችን ነፍስ የሚያስፈልግ ኦል ዘ ሪሶርስ መጽሐፍ ቅዱስ ውስጥ አለ። እግዚአብሔር ቃል የሚጣስ የሚጠረሰስ ነው የሚባለው እንደዛ አይደለም ማለት እግዚአብሔር ቃል ህያው ነው። ስለዚህ ይህንን ቃል በቃ እንደ መጨረሻው ጌታ የተገለጠልን ነው ክሎስሊ የተገለጠልን በዚህ ሰዓት አሁን ሰውን ከምናገኝበት ፍጥነት ይልቅ መጽሐፍ ቅዱስ የምናገኝበት ፍጥነት ቅርብ ነው አይደል? ስለዚህ ወደ መጽሐፍ ቅዱስ ብንጠጋ እግዚአብሔርን እዛ እናገኘዋለን። ሁለተኛው ያልኳችሁ መጽሐፍ ቅዱስን ኢንጆይ ማድረግ ነው። መጽሐፍ ቅዱስን ማጥናት ነው። ምናልባት እንደገና እዚች ላይ ዳሰስ ስላደርግ የምፈልገው አንዳንድ ልምምዶቻችን በቃ እንደ ስርዓት አስበናቸው ሊሆን ይችላል፣ ግን ልክ ላይሆኑ ይችላሉ ብዬ አስባለሁ። አሁን ለምሳሌ በምግብ ኤግዛምፕል ምግብ ስንበላ ጥድፍ እንላለን። አንዳንዴ የሆነ በቃ በተለይ አበሻ ቤት ብቻ መሰለኝ እንጂ ሌላ ሰው ጋር አይመስለኝም። በቃ ምግቡን መብላት እና መነሳት በቃ ቀረበ መበላት አለበት በአንዱ የሆነ እንደ ወፍጮ ፍጭት ነገር። ግን አንድ ጊዜ እኔ ያጋጠመኝን ኤክስፒሪየንስ ልንገራችሁ። የሆኑ እንትኖች ናቸው ኮሪያውያን ናቸው መሰለኝ። ምሳ እየበላን
ከምሳው በፊት የሆነ አንድ 20-30 ደቂቃ ምግቡ ቀርቧል እኮ የሆነ ዲዛይን ምንድን ነው አፒታይዘር እየበላን ምናምን አንድ 20 ደቂቃ ቆየን። እኔ በቃ እንዲህ እያልኩ ነው እንደዚህ ያላበኝ ነው ምግቡ የታለ ለምንድን ማልበላው ምናምን የሚል ነገር ነው እስከ ቀስ እያሉ ነው በቃ የሚበሉት። ከዛ 2 ሰዓት ከምናምን ምግብ ላይ ነበር። 2 ሰዓት በደንብ ነው ኢንጆይ የሚያደርጉት እና በቃ ስለ ምግቡ ያወራሉ። ቀስ እያሉ ነው የሚበሉት። በደንብ ኢንጆይ ያደርጉታል። ሲያኙኩ ራሱ ቀስ እያሉ ያ የኔ ልምምድ ግን እንደዛ አይደለም እና ይሄንን አፕላይ ላደርግ ያሰብኩት መጽሐፍ ቅዱስ ላይ የሚኖረን ህብረትም እንደዛ መሆን አለበት ብዬ አስባለሁ። በጣም ጀንትል ሆነ አክቹሊ እስኪገባን ድረስ ጣዕሙን እስክናውቀው ድረስ ሚዲያ ቲም አባል ተገኝቷል። እና ከዛ አንፃር እንድናየው ፈልጌ ነው። በቃ ጊዜ መውሰድ አይደለም። ጣዕም ያለውን ነገር የምናውቀው በአንዴው ስንከተው ሳይሆን ሲላመጥ ነው፣ ስናጣጥመው ነው። እግዚአብሔር ይመስገን። ስለዚህ አሁን የተደረገልን ነገር ያለንን ስጦታ የሚመጣውን ወይ ደግሞ የተሰጠንን ተስፋ እያሰብን ጌታን እየተጠባበቀን ስንኖር የምናደርጋቸው ነገሮች በህብረት ውስጥ ኢንጆይ ማድረግ መጽሐፍ ቅዱስን ኢንጆይ ማድረግ ነው እና እንዴት ጌታ እስኪመጣ እንዴት እንኖራለን የሚለውን ደግሞ ሀሳብ ለመቀጠል አንድ የመጨረሻ ሁለተኛ ቨርስ ደግሞ ላንብብላችሁ። ቲቶ መጽሐፍ ቻፕተር 2 ከ11 እስከ 12 ያለውን እናንብብ። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። እንግዲህ you can also say ቅድም ካወራነው ድንቅ ስጦታ ብለን ካወራነው ነገር ጋር በጣም ይገናኛል። እግዚአብሔር ሌላን ጸጋ ሰጥቶናል አይደል? ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል። ይሄ ጸጋ በኃጢአት መኖርን ዓለማዊ ምኞትን እንድንክድ በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህንን ጸጋ ተካፍለናል። ስለዚህ ጌታ እስኪመጣ ድረስ ዓለማዊ ምኞትን እየካድን በኃጢአት መኖርን እየካድን ራሳችንን እየገዛን በጽድቅ እንድንመላለስ በእውነተኛ መንፈሳዊ ሕይወት እንድንኖር እግዚአብሔር ይርዳን። እንግዲህ ብዙ የተደረገልን ሰዎች ነን። ትንሣኤው ደግሞ ያደረገልን እጅግ ብዙ ነው። እግዚአብሔር የተመሰገነ ይሁን። በምስጋና መኖር ያለብን ሰዎች ነን። መዝሙረ ዳዊት ላይ አንድ ቃል አለ። መዝሙረ ዳዊት ምዕራፍ 40 ላይ 40 ከቁጥር 5 ጀምሮ ያለው እንደዚህ ይላል። እግዚአብሔር አምላኬ ሆይ አንተ ያደረከው ድንቅ ነገር ብዙ ነው። ለኛ ያቀድከውን ሊዘረዝርልህ የሚችል ማንም የለም። ላወራው ልናገረው ብል ስፍር ቁጥር አይኖረውም ይላል። እግዚአብሔር ለኛ ያደረገልን ነገር ስፍር ቁጥር የለውም። አሜን።
በምስጋና መኖር ያለብን ሰዎች ነን እኛ። እግዚአብሔር ብዙ መልካም ነገር አድርጎልናል። ትልቁ ነገር ደግሞ ልጁን ለኛ ጽድቅ እሱን ኃጢአት ማድረጉ ነው። ጌታ የተመሰገነ ይሁን። አሜን። እግዚአብሔርን ስጦታ ችላ ማለት የለብንም። እግዚአብሔር የሰጠንን ስጦታ ችላ ማለት የለብንም። እግዚአብሔር ያደረገልን ነገር እጅግ ብዙ ነው። አሁን ኑሯችን እንደምናወራው በቃ በብዙ ዜናም እንደምንሰማው ከባድ ሊሆን አይገባም። ብዙ ነገር ብዙ ኢንስትራክሽን እንደሚያሳየው ከሆነ ኤቭሪቲንግ አቬይላብል አድርጎልናል ክርስቶስ። እግዚአብሔርን ኢሚዲየትሊ ማግኘት እንችላለን። አሁን ብዙ የምንቆፈረው ጉድጓድ የለም። የጌታን ስም ስንጠራ በቃ ወደ መንፈሳችን ዞር ስንል እግዚአብሔርን እናገኘዋለን። የትም ሳንሮጥ ሳያልበን በቃ እና በከበደን ጊዜ ተስፋ በቆረጥን ጊዜ ደስ ሲለንም በቃ ኖርማል ሰዓትም እግዚአብሔርን እያገኘን ይህንን ተስፋ እንድንጠባበቅ እግዚአብሔር ይርዳል። አሜን። ዳዊት እንዳለው ደግሞ በእግዚአብሔር ያገኘነው ነገር ብዛቱ እንቁጠረው እንኳን ብንል አንችለውም። እግዚአብሔር ብዙ አድርጎልናል። አሜን። እግዚአብሔር ለቤተ ክርስቲያን ብዙ አድርጎላታል። አሜን። እና በታማኝነት እንድንኖር እግዚአብሔር ይርዳል። አሜን። ቤተ ክርስቲያንን የሚጠብቅ የቤተ ክርስቲያን ኦነር የሆነ ክርስቶስ አለ። ስለዚህ ለጌታ ታማኞች እንሁንለት። እግዚአብሔርን እንደሚገባው እናገልግለው፣ እንደሚገባው እንውደደው። ቅዱሳንን እንውደድ። ለቅዱሳን ጸጋን ሼር አድርጉ። ቅዱሳን ጸጋ ሼር ሲደረግ ተቀበሉ። እግዚአብሔር ይባርካችሁ። አሜን። ጸልይና እንጨርሳለን። እግዚአብሔር ሆይ እናመሰግናለን። አሜን። ስለተናገርከን ቃል እናመሰግናለን ጌታ። ቀርቶ ያለውን ጊዜ ሁሉ በጌታ በኢየሱስ ስም ባርክልን። ስንወጣ ስንገባ እግዚአብሔር እንደ ቃልህ እንድንኖርልህ በኢየሱስ ስም ማስተዋል እንድትሆነን እንጸልያለን። እግዚአብሔር ሆይ የሰጠህንን ቃል ደግሞ እግዚአብሔር ሕይወት የሆነውን ቃልህ እንድንመገብ እግዚአብሔር ብቻችንን ስንሆን ከሌሎች ጋር ስንሆን ቃልህ እንድናስብ እንድናሰላስል እግዚአብሔር ሆይ እንዴት አንተን መጠበቅ እንዳለብን እግዚአብሔር ሆይ እንድናውቅ የሚያስፈልገንን ምግብ ሁሉ ከዛ እንድትሰጠን እንጸልያለን። ጌታ ሆይ እናመሰግናለን፣ እንወዳሃለን በጌታ በኢየሱስ ስም አሜን።